ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድመ ማርቶቹን የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ከምርጫ ማግስት ኢማሞችና የመስጊድ ካዲሞች ላይ ዛቻዎች፣ ማስፈራሪያዎችና ግድያዎች እየተፈጸሙ ይገኛሉ ሲል ገለጸ። በመዲናዋ የግብር ከፋዮች የደረሰኝ አጠቃቀም ባህል ከፍተኛ ለውጥ ማምጣቱን የአዲስ አበባ ገቢዎች ቢሮ አስታወቀ። ኢትዮጵያ በኤርትራ ላይ የቀረበውን የሰብአዊ መብት ውሳኔ ደገፈች። በአዲስ አበባ የቤት ኪራይ ጣሪያ 11.5% እንዲሆን ተወሰነ። ጠቅላይ ሚኒስትር አብይና የሩሲያው ላቭሮቭ የኢትዮጵያና የሩሲያን ትብብር ማጠናከር በሚቻልባቸው ጉዳዮች ላይ ተወያዩ። የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ከምርጫ ማግስት በተከታታይ ሳምንት ታስቦበት በሚመስል መልኩ ኢማሞችና የመስጊድ ካዲሞች እስከ መኖሪያ ቤታቸው በመሄድ ዛቻዎችና ማስፈራሪያዎች እየተፈጸመባቸው ይገኛል ሲል ገልጿል። በተጨማሪም የምሽት ሶላት አሰግደው በሚመለሱ ኢማሞችና ሰጋጆች ላይ የተኩስ ርምታ በመክፈት ግድያዎች እየተፈጸመ መሆኑን አስታውቀዋል። ምክር ቤቱ ይህንን ያሳወቀው ሰኔ 30 ለሁሉም ዞንና ከተማ አስተዳደር እስልምና ጉዳዮች ምክር ቤት ባስተላለፈው አቅጣጫ አዘል መልእክት ነው። የክልሉ ምክር ቤት በመልእክቱ የሃይማኖት አባቶችና መሪዎችን በመግደል ህዝበ ሙስሊሙን የማበሳጨትና ከፍተኛ የስነ ልቦና ጫና ውስጥ መክተት ዓላማ ያደረገ ተግባር ነው። ህዝባችንን ይህንን መረዳት ይገባዋል ብሏል። የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት የጉዳዩን አሳሳቢነትና አስደንጋጭነት በአግባቡ በመረዳት ከሚመለከታቸው ከፍተኛ የመንግስት አካላት፣ የዞንና የወረዳ እስልምና ጉዳዮች ምክር ቤት አመራሮች ጋር እየተወያየ ጉዳዩን የማክሸፍና የመከላከል ተግባር ለማከናወን እየሰራ እንደሚገኝ ገልጿል። ምክር ቤቱ እየተፈጸመ ያሉትን ተግባራት ለመከላከል ኢማሞችን በልዩ ሁኔታ ጥበቃ ማድረግና በጋራ እንዲንቀሳቀሱ እንዲደረግና ከአካባቢው መንግስት መዋቅር ጋር በትብብርና መረጃ መለዋወጥ እንዲኖር አሳስቧል። አክሎም ህዝበ ሙስሊሙ የምሽት ሶላቶችን ሰግደው ከጨረሱ በኋላ ወደሚሄዱበት አካባቢና ቦታ በጋራ እንዲንቀሳቀሱ መልእክቱን አስተላልፏል። በተጨማሪም ከሌሎች ከማንኛውም እምነት ተከታይ የማህበረሰብ ክፍሎች ጋር በትብብር በመከባበርና የተለመደውን ህዝባዊ መስተጋብር ማጠናከር ለህዝቡ ለሀገርም የሰላምና ኢኮኖሚ ግንባታ ስራዎች አስተዋጽኦ የሚያደርጉ ተግባራት በመላው ሙስሊም ማህበረሰብ ተግባር እንዲሆን ጥሪ አቅርበዋል። ምክር ቤቱ ቀደም ብሎ ሰኔ 21 ባወጣው መግለጫ በዳንግላ ከተማ በታላቁ ተውፊቅ መስጊድ በኢማምነት ለ15 ዓመታት ያገለግሉት ሼክ ሱፊያን አደም የኢሻ ሰላት አሰግደው ወደ ቤታቸው በር በመቃረብ ላይ ሳሉ በግፍ ተገድለዋል ሲል ማስታወቁ ይታወሳል። በመዲናዋ የግብር ከፋዮች የደረሰኝ አጠቃቀም ባህል ከፍተኛ ለውጥ ማምጣቱን የአዲስ አበባ ገቢዎች ቢሮ አስታወቀ። የአዲስ አበባ ከተማ ገቢዎች ቢሮ በከተማዋ የግብር ከፋዮች የደረሰኝ አጠቃቀም ባህል ከፍተኛ ለውጥ አምጥቷልን ብለዋል። በያዝነው በጀት ዓመት ከታቀደው በላይ የገቢ ግብር እንደሰበሰበ የገለጸው ቢሮ ስኬቱ የተገኘው የደረሰኝ አጠቃቀም በመዘመኑ እንደሆነ ገልጿል። የቢሮው የሞደርናይዜሽን ዘርፍ ምክትል ኃላፊ ወይዘሮ ወርቅነሽ ሰቦቃ እንደገለጹት ለግብር አሰባሰቡ ስኬታማ የህዝብ ተሳትፎ ወሳኝ ሚና ነበረው። ባለ ድርሻ አካላትና ነጋዴዎች ለደረሰኝ አጠቃቀም ትልቅ ትኩረት ሰጥተዋል ያሉት ኃላፊዋ ያለ ደረሰኝ የሚካሄዱ ግብይቶችን ለመቆጣጠር ሰፊ የግንዛቤ ስራ መሰራቱን አብራርተዋል። ምክትል ኃላፊዋ እንዳሉት ሸማቹ ማህበረሰብ መረጃ በመስጠት የግብር አሰባሰቡን አግዟል። በተጨማሪም ያለ ደረሰኝ ግብይት መፈጸም የልማት እንቅስቃሴ እንደሆነ ህዝቡ በመገንዘብ የግብር ከፋይና የሸማቾች የደረሰኝ አጠቃቀም ባህል በከተማዋ ከፍተኛ ለውጥ አምጥቷል ብለዋል። የገቢ ግብር ለከተማዋ ያለውን ልማት ከፍተኛ መሆኑን ጠቅሷል። ህገወጥ ግብይት ሙሉ በሙሉ ለማስቀረት የሁሉም ዜጋ ትብብር እንደሚያስፈልግ አንስተው ሸማቾች ደረሰኝ እንዲጠይቁና የግብር በአግባቡ የመክፈል ፋይዳ እንዲረዱ ቢሮው ጥሪ አቅርቧል። ኢትዮጵያ በኤርትራ ላይ የቀረበውን የሰብአዊ መብት ውሳኔ ደገፈች። የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በኤርትራ ላይ የሾመውን የልዩ ሪፖርት የስራ ዘመን አራዝሟል። ኢትዮጵያ የውሳኔውን ሀሳብ ደግፋ ድምጽ ሰጥታለች። የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በኤርትራ ያለው የሰብአዊ መብት አያያዝ የሚከታተሉ የልዩ ሪፖርት ዶክተር መሐመድ አብዱል ሰላምን የስራ ዘመን ለአንድ ተጨማሪ ዓመት አራዝሟል። ምክር ቤቱ የልዩ ሪፖርተሩን የስራ ዘመን ለማራዘም የቀረበውን ሪፖርት የውሳኔ ሀሳብ ያሳለፈው በአብላጫ ድምጽ ሲሆን የኢትዮጵያ መንግስት የውሳኔ ሀሳቡን በመደገፍ ድምጽ መስጠቱን ተረጋግጧል። በምክር ቤት አባላት መካከል በተካሄደው የድምጽ አሰጣጥ ሂደት ላይ የቀረበው ረቂቅ ውሳኔ ኢትዮጵያን ጨምሮ 23 ሀገራት የደገፉት ሲሆን 6 ሀገራት ደግሞ ተቃውመውታል። ቀሪዎቹ 17 ሀገራት ደግሞ ድምጽ ከመስጠት መታቀባቸው ታውቋል። ኢትዮጵያ የውሳኔ ሀሳቡን ደግፋ የቸረች ሲሆን
የኤርትራ መንግስት የዜጎቹን የሰብአዊ መብት እንዲያከብርና ተገቢውን ጥበቃ እንዲያደርግ የበኩሏን ድጋፍ ለማድረግ ዝግጁ መሆኗን ገልጻለች። ይህ የኢትዮጵያ ዲፕሎማሲ አቋም በቀጣይ የሰብአዊ መብት አያያዝ ዙሪያ ያላትን ቁርጠኝነት የሚያሳይ መሆኑ የተገለጸ ሲሆን ውሳኔው በሁለቱ ጎረቤት ሀገራት መካከል የወደፊት ግንኙነትና በአጠቃላይ በምስራቅ አፍሪካ ፖለቲካዊ ምህዳር ላይ የራሱ የሆነ ከፍተኛ አንድምታ ይኖረዋል ተብሎ ይገመታል። በአዲስ አበባ የቤት ኪራይ ጭማሪ ጣሪያ 11.5 በመቶ እንዲሆን ተወሰነ። የውል እድሳት ምዝገባ ከሐምሌ 1 ጀምሮ ይካሄዳል። ከዚህ ቀደም በወጣው የቤት ኪራይ ቁጥጥር አዋጅ ቁጥር ለ2019 በጀት ዓመት የሚተገበረው ፍትሃዊ የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5 በመቶ ሆኖ መጽደቁን የቤቶች ልማትና አስተዳደር ቢሮ አስታውቋል። ይህንን ተከትሎ በመላው ከተማዋ የሚገኙ የግል መኖሪያ ቤት አከራይና ተከራይ አዲስ የውል እድሳት ምዝገባ ከሐምሌ 1 2018 ዓ.ም ጀምሮ በሁሉም ክፍለ ከተማ ቤት አስተዳደር ጽሕፈት ቤት በይፋ መተግበር ይጀምራል ተብሏል። ቢሮ እንዳመላከተው ይህ የዋጋ ማስተካከያ ውሳኔ በዘፈቀደ የተወሰነ ሳይሆን በከተማዋ ሰፊ ሳይንሳዊ ጥናት ተካሂዶ የነዋሪው እውነተኛ የመክፈል አቅምን ባገናዘበ መልኩ የተዘጋጀ ነው። አክሎም ይህ አሰራር በአንድ በኩል አከራዩ ወቅቱንና የኢኮኖሚ ሁኔታውን ያገናዘበ ፍትሃዊ ገቢ እንዲያገኝ የሚያረጋግጥ መሆኑን ጠቅሶ በሌላ በኩል ደግሞ ተከራይ ከገቢያቸው ጋር የተመጣጠነ ኪራይ በመክፈል ከተደጋጋሚ መፈናቀልና የስነልቦናዊ ስጋት ድነው የተረጋጋ ህይወት እንዲመሩ ያደርጋልን ብሏል። ውሳኔው በከተማዋ ያለውን የኑሮ ውድነት ጫና በከፍተኛ ደረጃ በመቀነስ ረገድ የጎላ ማህበራዊ፣ ኢኮኖሚያዊና መልካም አስተዳደር ፋይዳዎች እንዳሉት ቢሮ ገልጿል። ጠቅላይ ሚኒስትር አብይ አህመድና የሩሲያው ላቭሮቭ የኢትዮጵያና የሩሲያን ትብብር ማጠናከር በሚቻልባቸው ጉዳዮች ዙሪያ ተወያዩ። ጠቅላይ ሚኒስትር አብይ አህመድ ማክሰኞ ምሽት ከሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር በኢትዮጵያና በሩሲያ የሁለትዮሽ ግንኙነት እንዲሁም በአዳዲስ የትብብር እድሎች ዙሪያ መምከራቸውን አስታውቀዋል። ጠቅላይ ሚኒስትር አብይ በማህበራዊ ትስስር ገጻቸው ባስተላለፉት አጭር መግለጫ በኢትዮጵያ ይፋዊ የስራ ጉብኝት በማድረግ ላይ የሚገኙት ላቭሮቭና የሩሲያው ልዑካን ቡድን በማግኘታቸው ደስታ እንደተሰማቸው ገልጸዋል። ጠቅላይ ሚኒስትሩ ውይይታቸው በሁለትዮሽ ግንኙነትና አዳዲስ የትብብር እድሎችን በመፈተሽ ላይ እያተኮረ ነው ብለዋል። ነገር ግን ስለ ስብሰባው ዝርዝር ይዘት ያሉት ነገር የለም። ይህ ስብሰባ የተካሄደው ላቭሮቭ ቀደም ብሎ ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር በአዲስ አበባ ካደረጉት ውይይት በኋላ ነው። የኢትዮጵያ የውጭ ጉዳይ ሚኒስቴር እንዳስታወቀው ዶክተር ጌዲዮን እና ላቭሮቭ በሁለቱ ሀገራት መካከል ያለውን የረጅም ጊዜ ግንኙነት ማጠናከር በሚቻልባቸው መንገዶች ላይ ያመከሩ ሲሆን የጋራ ትኩረት በሆኑ ቀጠናዊና ዓለም አቀፋዊ ክስተቶች ዙሪያም ሀሳብ ተለውጠዋል። ሚኒስቴሩ አክሎም እንደገለጸው ውይይቱ በንግድ፣ በኢንቨስትመንትና በቴክኖሎጂ ሽግሽግ መስኮች ላይ ያለውን ትብብር ማስፋፋት እንዲሁም የምጣኔ ሀብት ትስስሮችን ይበልጥ በማጠናከር ላይ ያጠናከረ ነበረ። ሁለቱ ሚኒስቴሮች ብሪክስን ጨምሮ በባለ ብዙ ወገን መድረኮች ላይ ይበልጥ ተቀራርቦ የመስራት አስፈላጊነትን ያሰመሩበት ሲሆን የጋራ ጥቅሞች ባሏቸው ጉዳዮች ላይ ያሏቸውን ቅንጅት ለማጠናከር ያለመ ቁርጠኝነት በድጋሚ አረጋግጠዋል። አድማጭ ተመልካቾቻችን ከቶፕ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።